ነገ ከዚህ በፊት ነግሬያለሁ ህግ ምን እንደሆነ እንደማያደርግ አሳያለሁ ምንም አይነት ቂም በቀል ኖሮኝ ምናምን አይደለም በቃ ራሴ እኔ የተጎዳሁትን ሌላ ሰው እንዲጎዳ ስላልፈለኩ ነው በዚህ በቃ ህግ ማወቅ አለበት ሰው ማወቅ አለበት ሰዎች የሚያስኩት ዛሬ ሌላ ነገር ውስጥ ለመግባት ካሰቡ እርምጃ ለመውሰድ እንዲመቸን ነው በዛ ብለን የመጣ ነው ዛሬና እኔ ከሱ ምንም ነገር አልፈልግም ያ ምንም ነገር ቢያደርግልኝም እድሜን ማንነቴን ልጅነቴን አይመልስም እኔ ባሌን አሁንም አምነዋለሁ እኔ አሁንም ቢሆን ይሄን ያረጋል ብዬ በፍጹም አላስብም እኔ 1 ሚሊዮን ብር ልስጣችሁና ከዚህ ጉዳይ ውጡ ይሄንን ለሚዲያ አታድርሱት ይሄንን ሌላ ሰው እንዲሰማ አታድርጉት እኔ ወንጀሌን ልቀጥል ነው ህይወቴን ነው አሁን የተበላሸው ይሄ አሁን ህይወቴን የተበላሸው ኑሬን የተበላሸው እውነት አርጎት ከሆነ እውነት ሰርቶ ከሆነ በጣም ከባድ ነገር ነው የሚያደርገው እንኳን አሳልፎ መስጠት ከዛ በላይ ይገባዋል ከዛ በላይ እኔ ለልጆቼ ነገ ተጠያቂ እንዳልሆን ነው እንጂ በገለው ሁሉ ደስ ይለኛል ይሄንን ህግ መልቀቅም የለበትም እኔ ራሴ እንደው ምንም ነገር እንዴት እንደማረገው እንዴት እንደምነክሰው እኔ ነኝ የማውቀው ምን ያረግልሻል ሲያጭኝ መላውኮ እንዲ ትሮጡና የሰው ባለትዳር ላይ ፊት ትሉና በኋላ የሰውን ቤት ብትን ኑሮ ብትን ልጆች ብትን እውነት እንጀራ ፈላጊ ኮሽ እንጀራ የምትፈልጊ ከሆነ ሴቶች አሉበት ልጆች አሉበት ሴት ልጅ ነኝ ያለ እድሜ ተደፈርኩት ህይወቴ ተበላሽው የኔ ነው አይደለ አንቺ ልጆች አሉኝ ትያለሽ ቢያንስ እኔን እንኳን ልታዳምጪኝ እየቻልሽ አይደል እኔ ልትረጅኝ እየቻልሽ አይደለም እኔ እኮ ባለቤትሽ በገንዘብ እኮ ዝም እንድል ሊያደርገኝ የፈለገ ነው እየዛተብኝ ነው ሁላ ግን አንቺም ልጆችሽም እውነቱን ማወቅ አለባችሁ ብዬ ነው አይደል እንደ ይሄን ልጅ ይዤ መጣው እሷ እኮ የመጀመሪያው ሴት አይደለችም ደጋግሜ እየነገርኩሽ ነው ባለቤትሽ በተደጋጋሚ ከብዙ ሴቶች ጋር እንደዚህ ያደረገ ያለው አሁን የሱን ጥፋት ለመሸፈን ለምን ትሞክራለሽ ቤት ውስጥ ነው የሱ አገልጋይ ሆኜ ይገባውት ከዛ በኋላ ደፈረኝ አገባሻለሁ አለ እንደዛ ነው ለሰባት ወር ከተጠቀመብኝ በኋላ ነው ብሬን ሳይሰጠኝ እኔ እናቴን ረዳለሁ ብዬ ነው እዚህ ሀገር ላይ የመጣሁት እኔ ጉዴ አረ ጉድ ነው በስመ አብ ወልድ መንፈስ ቅዱስ እውነት አርጎት ከሆነ እሱ እንኳን በህግ ነው ማለቀ ለራሴስ ልጅ ብትሆን ይሄ ተረገመ ፈጣሪ እጁን ይስጠው ምን እላለሁ የእጁን ይስጠው እውነት ነው አሁን የሚሉት የተባለ እውነት ነው ወይ ቀና ብላ አዳምጠኝ ራስን ማጥሰው ነኝ ከሁሉ ነገር ንጹህ ነኝ ያ ማለት ነው ያልኩት ነገር በሌላ ጉዳይ እንጂ በዚህ ነገር አይደለም ለካረጅም አመት አብሬ ካላቀም ነበር ሌላ ሰው ነው ብትንጨረጨር ምንም የምታመጣው ነገር የለም ከኔ በስተኋላ ያለውን ነገር ማጥናትና ማወቅ አለ መሰለሽ ማውራት ትችላለሽ እንደ መሰለሽ ማውራት እኔ ላይ ለካ ዘመንን ስትጫወትብኝ ነው እንደ መሰለሽ ማውራት ትችላለሽ ከነገና ጋዜጠኛ ነኝ እያልክ ያልሆነ ሰዎችን በገንዘብ በምናምን እየደለልክ እውነት ለማውጣት እኛ የጋዜጠኞችን ስራ እኮ እናውቃለን እንኳን ነገር ወንጀል አድርጎ ለማገናዘብና ለማቀናጀትና ሰውን ወደ ወንጀል ውስጥ ለመክተት ማትፈነከት ድንጋይ የለም ያንተ መማርና ማወቅ እዚህ ቦታ ላይ መድረስ ይሄ ነው ያንተ የቤተሰብን ህይወት ለማናጋት የምታረጉትን ጥረት እያንዳንዱን ሲራናጋታለን እውነት መስሎ ከታየሽ ህግ ቢለቅ መስሎ ትችያለሽ አንቺ ነሽ እዚህ ቤቴን እየመጣሽ ያልሆነ ወሬ አርጎብኛል እያልሽ ቤቴን የምታተራመሽ ስማ የምታወጣው ነገር ያለው አናግረኝ እናንተ ነገ ከዚህ በፊት ነግሬያለሁ ህግ ምን እንደሆነ እንደማያደርግ አሳያለሁ በአሰሬ የመድፈር አደጋ ደርሶብኛል ከዛም ባለፈ ደግሞ እንደሚስቱ አስቀምጦ ሲጠቀምብኝ ኖሮ ሲበቃው አውጥቶ ጥሎኛል ያለች ባለ ታሪክ ወደኛ መጣ ነበር ሰላም ውዴ ዞላ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ ሁላችሁም እንደምታስታውሱት ወደ ስቱዲዮአችን ስለመጣችሁ ስለመስከረም በድጋሚ ልናወራ ተገናኝተናል ዛሬ እንግዲህ የመስከረምን ታሪክ ከጫፍ ለማድረስ ቆርጠን ተነስተናል ደፋሪዋ ወይንም ደግሞ በዛ ሰዓት ሲጠቀምባት የነበረው ዶክተር
የእጁን የሚያገኝበት ቀን ነው ማለት ነው። ዛሬ ቆርጬ የተነሳሁት እሱን ከጫፍ ለማድረስ ነው ማለት ነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ የዚህን ታሪክ መጨረሻ ታዩታላችሁ ማለት ነው። መስከረም ትባላለች። ከቀናት በፊት ወደ ስቱዲዮአችን መጣ ነበር። ወደ ስቱዲዮአችን ስትመጣ የነገረችን ታሪክ ጆሮን ጭው የሚያደርግ እውነትም በሀገራችን ያልሰማ ነው ያላየ ነው እንጂ ያልተደረገ ምንም ነገር የለም የሚለውን የሚያረጋግጥ ነው። ታሪኩ እንዲህ ነው። መስከረም በቤት ሰራተኝነት ዶክተሩ ጋር ተቀጠረች። ከዛ በኋላ እንግዲህ ዶክተሩ እያባበለ አገባሻለሁ በሚል እያታለለ ተጠቀመባት። ከዛ በኋላ አውጥቶ አባረራት። በዚህ ጊዜ ነበረ ይሄ ነገር ተደጋጋሚ እንደነበር ያወቀችው። ተመልሳ በሄደችና ባጣራች ጊዜ ዶክተሩ ባለትዳርና የልጆች አባት ሆኖ ሳለ ላጤነኝ ብቻዬን ነው የምኖረው እያለ እያታለለ ወጣትና ህፃናት ልጆችን ይጠቀምባቸዋል። ይህን ስታውቅ እንግዲህ ወደኛ ሚዲያ መጣች፣ ታሪኩን ነገረችን። ከዛ በኋላ ዶክተሩን ለማግኘት ጥረት አደረግን። ባገኘነው ጊዜ እኛን ሊያባብለን ሞክሮ ነበር። 1 ሚሊዮን ብር ኦፈር አደረገን። እንዲህ ያለ የሚቀጥለው ታሪክ ዛሬ መቋጫው ላይ ሊደርስ ነው ማለት ነው። እንግዲህ እስከ መጨረሻ ድረስ ከኛ ጋር ከሆናችሁ የዚህን ታሪክ መጨረሻ ታዩታላችሁ ማለት ነው። ከኛ ጋር ስትሆኑ እንደተለመደው ሼር፣ ኮሜንት፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የ50,000 ጉዟችንን አጋምሰናል። ግማሽ ላይ ደርሰናል። የቀረችውን ግማሽ በጀመርነው ኃይል እና ኢነርጂ እንጨርሳታለን። እንግዲህ እስከ መጨረሻ ድረስ ሆናችሁ ዛሬ የመስከረም ታሪክ ወዴት ያመራል የሚለውን የምናይ ነው የሚሆነው። ዛሬ እንግዲህ እዚህ ቦታ ላይ የተገኘ ነው ባለቤቱ የዶክተሩ ባለቤት ባለፈው ፕሮግራም እንዳያችሁት አልፈልጋችሁም ሂዱልኝ ከዚህ ብላ ያባረረችን ማለት ነው። ዛሬ እንግዲህ ኑ ምንድነው ይሄ ነገር እውነት ነው ወይ የሚለውን ማጣራት እፈልጋለሁ ብላ ጠርታኛለች። እኔ እንግዲህ አስቀድሜ ገባና ከዛ በኋላ መስከረም ገብታ ታሪኩን ከነሱ ጋር ከሷ ጋር ሆነን የምናየው ነው የሚሆነው። እስከመጨረሻ ድረስ አብራችሁን ስትሆኑ እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ዘላለም ዘገየ ነኝ። እንግዲህ ያለፈውን ፕሮግራም ያላያችሁ ሰዎች ካላችሁ እሱን አይታችሁት ስትመለሱ እኔ ከመስከረም ጋር አጭር ቆይታ አደርግና ቀጥታ ገብተን ስለ ጉዳዩ የምናወራ ነው የሚሆነው። አብራችሁኝ ሁኑ። አትረብሽን። ሄይ የምትወጣው ቤታችንን አትወጣ። ተነስ እንወጣለን። ምን ማለት ነው? ተነስ እንወጣለን። ስለዚህ ሚሊዮኑን ትሰጠኛለህ። ከዛ እኔ ይሄንን ቪዲዮ አጥፍቼው ልሂድ አይደል? በቃ እኔ ምን አድርግ ነው የምትለኝ? እሷ ፈልጋ የገባችውን ነገር ለዚህ ሰውዬ አንተ ምን ያህል ሰው አቅርበህልናል? ውስጥ እኮ ቤት ውስጥ ምን እንደሚፈጠር እኔ የማውቀው ነገር የለም። ገብቶሃል አይደል? አሰሪና ሰራተኛ ስታገናኝ ለትዳር ይሆንሻል ማለት አንተ አጣባሽ ነህ ማለት ነው። ሰራተኛና አሰሪ ደላላ ሳትሆን የሌላ ነገር ደላላ ነው። ማስገባት እንጂ ማስወጣት ላይ የለውበትም አይደል? እኔ አጋብቼሻለሁ ምን ማለት ነው? ለምን ያለውን እውነታ የምታውቀውን ተናገር። አንተ እህት የለህም እንዴ? አንተ ህፃናት ልጆችን 18 ዓመት ያልሞላቸውን ብቻ እየመረጥክ እሱ ቤት የምታስገባው የኔን ህይወት ተጫውተካል። ዝም በል። አሁን ደግሞ ህዝብ ፊት ቁጭ ብለህ ምንም መዋሸት አትችልም። ይሄ ሰውዬ ወንጀለኛ ነው። አንተ ጠቆምከንም አልጠቆምከንም እኔ ይሄንን ሰውዬ አገኘዋለሁ። ራስህን ነፃ አውጣ የምትል ቆይ እኔ ስራዬን ስለሰራሁ ለምንድን ነው ኃጢአተኛ ሙ ለምንነቱን አትናገርም? እኔ እየተናገርኩ እኮ ነው አይደል? ብነግርህ እኮ ደስ ይለኛል፣ ግን ላንተ ማትወጣው ጦስ ውስጥ ነው የምትገባው። ሰውዬው እንደዚህ ቀላል ሰው አይደል ማለት እያገዝኩት ሳይሆን እያስገደደኝ። ከጎኑ ያለው ሰው ሁሉ የሱ ነው። ዞር ብለህ ስትሄድም የሱ ሰው ነው። እኔ ሲጀመር ቢታሰር በነገው ይወጣ። እዛ ዶክተር እያለ እዛ ውስጥ ነው የማውቀው። እኔ የተከበረ ሰው እንደሆነ ነበር የማውቀው። ይሄን ነገር ይሰራል ብዬ እኔ ምንም የማውቀው ነገር በቃ የተከበረ ሰው ነው። ተዋወቅን፣ ቤተሰብ ሆንን። እዛም እናቴን አከመልኝ። እናቴ ዳነች ማለት ሲጠይቀኝ አንድ ልጅ እፈልጋለሁ ከገጠር የመጣች ምንም ማታቅ ልታስቸግር የማትችል ነገር። አይ ያደረገውም ራሱ ነው። ከአንድ ቀንም ብዙ ቀን አሰቃይቶኛል። እኔ በቀን ሳለቅስ ነበረ። እኔ ነኝ ያደረኩት። በቃ በድፍረት እንደዚህ ቁጭ ብሎ እኔ ነኝ ያደረኩት። እኔ በቃ ባለውበት ደነገጥኩ። እኔ ነኝ ያደረኩት። አይመለከትህም፣ የምከፍልህን ገንዘብ እከፍልሃለሁ፣ አንተ ስራ አንተ። እኔም እናት ስላለችኝ የምወዳት እናቴም ሴት ልጅ ናት። ስለዚህ እኔ እዚህ ውስጥ እጄ ማስገባት አልፈልግም ስለው ሽጉጥ አወጣብኝ። አንተ የምትንቀሳቀስበት የምትበላው ምግብ ሁሉ የሚያቅሰዋለኝ አስፈራራኝ። በቃ ያልኩን ታደርጋለህ አለኝ። ቃል አስገባኝ። አንተ ከኔ ትእዛዝ ውጭ ከሆንክ አንድ ነገር
ይህን ወሬ ራሱ ከሌላ ሰው ብሰማ ያንተም የመጨረሻ። አንተ እሱ ትዳር እንዳለው ሌላ ቤት እንዳለው ሌላኛውን አድራሻውን አታውቅም? አሁን ስነ ስርዓት ይዘህ በትክክል ንገረኝ። የጀመርከውን ነገር ከዳር አድርስ። ሚስጥር ከተናገርኩ አይበቃኝም? አይበቃም። ተነስ በቃ ጨረስን። ተነስ እባክህን ይስማኝ እንዴ። እኔ አልሰማም። ደግሞ ፈልገህ መጣህ? ኧረ አባቢ መስከረም ጠቁማን ይዛት እዚህ ነው የመኖሪያ ቤት? ባለቤት ምናምን እዚህ ነው ያለችው? የሰራውን ስራ አንድ በአንድ ገብቼ ከሷ ጋር ነው ማለት። ይሄንን ወንጀል ሰርታል ትጠየቃለህ እያልኩ ነው። ከዛ በፊት ግን በቤተሰብ ፊት አንድ ባንድ ይሄንን እንድናወራ ፈልጋለሁ። ጀርባዬ ስንት ሰው እንዳለ ማወቅ መቻል አለብህ። ዝም ብዬ ተራ ሰው ወይም ተራ ዶክተር እንዳልመጣ ጋዜጠኛ ነኝ ብለህ ስለጮክ የምታመጣው ነገር የለም። ወንጀለኛ ነህ። ከዚህ በኋላ እኮ ምንም አታመጣም። ልስማ፣ የምትፈልገውን ነገር አደርግልሃለሁ። እንዴት አይገባህም? ጋዜጠኛ አይደለ እንዴ? ፊት ለፊት መንገር አለብኝ ለአንተ። ፍርድ ቤት እሄዳለሁ ብለህ የምትጮኸው ነገር በኋላ አንተው ላይ አደጋ ሊያመጣብህ ይችላል። በቃ ከመጮህ ከመንጨርጨር ጊዜ ከማባከን ውጭ ሌላ ገንዘብ ምንም አይሰራም። ያንተ ገንዘብ ምንም አያመጣም። ቤተሰብህ እንደዚህ ባለጌ መሆንን ማወቅ መቻል አለበት። እሺ አሁን እገባለሁ። ሚስተር ወይ እኔ ምንድነው ግራ ገባኝ እኮ። ለምንድነው ካሜራ አስፈለገ? አረ የኔ ባል በስመ አብ ወወልድ ወመንፈስ ቅዱስ የኔ ባል። አረ እንዲህ በማለት በራሱ በጣም ነው የማዝነው። እንዴ የኔ ባል እንደዚህ አይነት ነገር እኮ አያውቅም። ከየት ነው ያመጣው ይሄን ኖሬ? እንዴ የኔ ባል ነው እየቀለድክብኝ ነው? የኔ ባል? አዎ ያንቺ አረገው እንዴ? መቼም አያረጉም እንዲህ አይነት ነገር። ትዳርሽማ የተበተነው ባለቤትሽ ለአመታት ቤት ተከራይቶ ፊልድ እያለ ስራ እያለ እየወጣ ሌላ ሴት ጋር ሲያድር ማወቅ አለመቻለሽ። ስማልኝ፣ እኔ እያወሩ ምንድነው ጉድ የመጣብኝ ዛሬ ደግሞ? ካሜራ ይዞ ጭራሽ ስላንተ ስም ማጥፋት ያዙ። አንቺ ግን አይንሽን ገልጸሽ ማየት መጀመሪያ አለ። አትረብሸን። ሄይ የምትወጣው ቤታችንን አትወጣ። ተነስ እንወጣለን። ምን ማለት ነው? ተነስ እንወጣለን። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ከመስከረም ጋር ነው ያለነው። ሁላችሁም የእሷን ታሪክ ከሰማችሁ በኋላ አስተያየት የሰጣችሁኝ ሰዎች እንዳላችሁት መስከረም እጅግ በጣም ልትደነቅ የሚገባት ጀግና ሴት ናት። በራሷ ላይ የደረሰው ነገር ሳይሆን ከዚህ በኋላ የሚደረገው ነገር አሳስቧት በኔ ይብቃ እንደዚህ አይነት ነገር ከዚህ በኋላ ይሄ ሰውዬ እየሰራ እንዳይቀጥል ብላ እንግዲህ ስቱዲዮአችን ድረስ መታ ታሪኳን አካፍላን ከዛ በኋላ ከሰውየው ጋርም ተገናኝተናል። መስከረም እንግዲህ በጣም ብዙ ሰዎች እያደነቁሽ ነበር። ብዙ ሰዎች እኔ ጋርም እየደወሉ በጣም የምትደነቅ ሰው ናት እንደዚህ ማድረጓ እያሉ ነበርና ምንድነው ያነሳሳሽ? መጀመሪያ እኔ ስጠይቅሽ ራሱ ስልሽ ነበረ ከዚህ ሰውዬ ጋር ቂም በቀል ፈልገሽ ነው ወይስ ምንድነው እንዲህ እንድታረጊ ያረገሽ እያልኩሽ ነበርና ቂም በቀል የለኝም ብለሻልና ምንድነው ግን ያነሳሳሽ? ያው እኔ እንደነገርኩ ከዚህ ሀገር ስመጣ ለዓላማ ነው፣ ሰርቼ ቤተሰቤን ለመቀየር ነው የመጣሁት። ያም ሆኖ ግን ይሄ ነገር አልሆነም። ገብቶሃል? ባጭሩ ነው ህይወት የተበላሸው። ስለዚህ ሌላውም ሰው ደግሞ እንደኔ ብዙ ነገር ማለት ቤተሰቦቼን እረዳለሁ ብሎ ህልም ይዞ የሚመጣ ሰው አለ። ይሄ ነገር እኔ ላይ ደረሰው ደግሞ ሌላ ልጆች ላይ እንዳይደርስ ስለፈለኩኝ ነው እንጂ ምንም አይነት ቂም በቀል ኖሮኝ ምናምን አይደለም። በቃ ራሴ እኔ የተጎዳሁትን ሌላ ሰው እንዲጎዳ ስላልፈለኩ ነው። በዚህ በቃ ህግ ማወቅ አለበት፣ ሰው ማወቅ አለበት ብዬ ነው። እንግዲህ እስካሁን ድረስ ፊት ለፊት አልተገናኛችሁም። እንደው ፊት ለፊት ብትገናኙ ምን የሚፈጠር ይመስልሻል? እኔ እንጃ። እሱ ማለት ያው እኔ ላይም አደጋ ሊደርስ ይችላል፣ አላውቅም። ምክንያቱም እኔ እንደነገርኩ ማንም ሰው የለኝም፣ ምንም የለኝም። ግን እውነቱን ሰውም ህዝቡም ማወቅ አለበት። የህፃናት ልጆችን እንደዚህ እያበላሸ እሱ ህይወቱን እድሜውን እንትን እያለ ስለሆነ ይሄ ነገር ቤተሰቡን ማወቅ አለበት በሚለው ነው እንጂ ምን እንደሚፈጠር አላውቅም። ፊት ለፊት ብትገናኙ ከሱ ጋር ምንም እንደሚፈጠር አታውቂም። ኦኬ። ሌላኛው ነገር ምንድነው? እኔ ስሄድ እሱ ጋር ይሄንን ነገር ተው፣ ይሄንን ነገር ከተውክ 1 ሚሊዮን ብር እሰጥሃለሁ እያለኝ ነበርና ያገኘው ሰው በጣም በገንዘብ የሚመካ ማንም ሊነካኝ አይችልም፣ ማንም ሊደርስብኝ አይችልም ብሎ የሚያስብ ሰው ነውና
ይሄ ነገር ከዚህ በፊትም ተደጋጋሚ ነው? ያው እኔ እንደነገርኩ እኔ እሱ ጋር ነው አይደል የምኖር የነበረው ግን ተገናኝተን አናውቅም። ይሄ ነገር ከተፈጠረ ወዲህ እኔንም ያገኘኝ አጋጣሚ የለም። እኔን ካወጣኝ በኋላ ሜዳ ላይ ማለት ጎዳና ላይ የትም ሄድበት የለም። የነበረችኝ አንድ አክስት ናት ብያለሁ። ከሷ ጋርም ባለመግባባት ነው የወጣሁት እና ደላላው ጋር ነው የሄድኩት። ከዛ በኋላ ደግሞ እሱ ነው መከታተል የጀመርኩት እንጂ ተገናኝተን አናውቅም። ስለዚህ ሰውየው ምንም ነገር ማድረግ ይችላል። ምክንያቱም በዙሪያዎች ያሉት ብዙ ሰዎች አሉ፣ ጥሩ ጥሩ ቦታ ያሉ ሰዎች አሉ። ስለዚህ ገንዘቡንም ሰውንም ያው በመመካት ብዙ እኔንም እኔ ላይ የሚደርስ ነገር ሊኖር ይችላል። ግን ሆነም ቀረ ምንም ይፈጠር እንጂ ህዝብ ማወቅ አለበት። ይሄን ነገር በዚህ መቆም አለበት። ባለቤቱን ለማግኘት ሙከራ አድርገሽ ታውቂያለሽ እንዴ? ሚስቱ አንቺ ከዚህ በፊት? አይ ሙከራ አድርጌ አላውቅም። ግን አንድ ጊዜ በመከታተልበት ሰዓት አብረው እየሄዱ አይቻለሁ። በርቀት ተደብቄ ማለት ነው። ለሁለት በመኪና እየሄዱ አይቻለሁ እንጂ ተገናኝተሽ ይሄንን ታሪክ ልትነግሪያት አልሞከርሽም እንዴ? እንደኔ አይነት ሰው ሚስቱን ማለት አብሮኝ የሆነ ሰው እውነታውን የያዘ ሰው ከሌለ እኔ ብቻዬን ሄጄ ባለቤትሽ እንደዚህ ያደርጋል ብል ምታምነኝ ይመስልሃል? እኔንም እሷም ልትጎዳኝ ትችላለች እንጂ ምክንያቱም እኔ አንድ ምስኪን ደሃ ነኝ። እሷ ደግሞ ረጅም ዓመት አብራኝ ኖረች፣ የልጆቹ እናት ናት። ስለዚህ በአንድ ተራ ሰው እኔ ላልኩት ቃል ተቀብላ ምንም ልታደርግ አትችልም። እንደውም ራሴ ላይ ሌላ ችግር ነው መፈጥረው እና ምንም አግኝቻትም አላውቅም፣ አውርቻትም አላውቅም። ልታወሪያትም ሞክረሽ አታውቂም? አይ እንኳን ድፍረቱ የለኝም፣ ምክንያቱም ብቻዬን ነኝ፣ ሰው ያስፈልገኛል። አሁን ግን አንተ ሆነ እነሱን ካገናኘኸኝ ማውራት ያለብኝን በሙሉ በድፍረት አወራለሁ። ለሚመጣው ነገር ደግሞ ሁሉንም ኃላፊነት ወስዳለሁ። ምክንያቱም በጣም ነው በቃ ተስፋ የቆረጥኩት። እውነቴን ነው የምነግር። አንተ በእኔ ቦታ ሆነክ ያንን ነገር የሚደርስብህን ነገር ብታይ ህመሙን ማለት አሁንም በእርግጥ ህመሙ ገብቶክ ነው ከኔ ጋር እየተንከራተትክ ያለው። በጣም ከባድ ነው። አንደኛ ነገር ከእድሜ ያልሆንኩም፣ ከቤተሰብ ያልሆንኩም፣ ከአላማ ያልሆንኩም። ገብቶሃል? ሜዳ ላይ ነው የቀረሁት። ስለዚህ ሌላም ሰው ደግሞ ለምንድን ነው እኔ የቀረሁበት መንገድ ላይ እንዲቀር አልፈልግም። ምንም ይፍጠሩ ምንም ያምጡ ለተፈጠረው ነገር እኔ ኃላፊነቱን ወስዳለሁ። ግን አሁን ላይ አንተ ይዘኸኝ ሄደህ ካገናኘኸኝ ያለውን ነገር ፊት ለፊቷ እናገራለሁ። ባለቤትየው እንግዲህ ባለፈው ስናገኛት ባሌ እንደዚህ አደርግም ስም ልታጠፉ ነው የመጣችሁት ብለው ተባብረው ከቤት አስወጥተው ነበር እና እንግዲህ ከዛ በኋላ ፕሮግራሙን ካዩት በኋላ ፕሮግራሙ ከተላለፈ እውነታው ህዝብ ጋር ከደረሰ በኋላ እሱም ሊሸውደኝ የሞከረውን ገንዘብ ሊያባብለኝ የሞከረውን ካየች በኋላ ነው እንግዲህ ዛሬ ናና እናውራ ብላኝ እንግዲህ ቀርጻለው ምናምን ስላት ችግር የለውም ና ግን ጉዳት የደረሰባትንም ልጅ ላገኛት እፈልጋለሁ ያለችው። እንግዲህ ዛሬ እናንተን እናገናኛለን። ሰዎችም ያስኩት ዛሬ ሌላ ነገር ውስጥ ለመግባት ካሰቡ እርምጃ ለመውሰድ እንዲመቸን ነው። በዛ ብለን የመጣ ነው ዛሬና ላግኛት ማለቷ ላንቺ አስባ ይመስልሻል? ያው አንዳንዴ ሴት ልጅ አይደለች አብረው ሲኖሩ ውጭ የሚያድረውንም ያው ነገሮችን ወደ ኋላ ስታስብ ምናልባት እኔን አግኝታ ያለውን እውነታ ለመስማትም ይሆናል አላውቅም። እንግዲህ ሄጄ የማየው ነገር ነው። ግን እኔ ደስ ብሎኛል። አንደኛ ነገር አሁን እኔ እናንተ ብቻ አይደለንም፣ ብዙ ሰዎች ናቸው እዚህ ጋር ማያቸው። ስለዚህ ምንም ነገር ይመጣልን ብዬ አላስብም። እነሱም ስላሉ ማለት ነው። ያለውን ነገር በግልጽ ነው የምናገረው። ምንም ችግር የለውም። ከዚህ ምን ትጠብቂያለሽ? ምንድነው ፈልገሽ ይሄንን ጉዳይ ጀመርሽው? ሰውየው እንግዲህ ለሷም ካሳ ልክፈላት እናንተ ማትደረሱብኝ ፕሮግራሙን ማታስተላልፍ እያለ ደጋግሞ ሲደውልልኝ ነበር። ካሳ ትፈልጊያለሽ ወይ ስልሽ ከሱ ነው አንድ ሳንቲም ፈልጌ አይደለም ይሄንን ነገር እንዳያደርግ ነው ብለሽኛልና እስቲ ከዚህ ታዲያ ምንድነው የምትጠብቂው? እኔ ለህግ እንደሚቀርብ እርግጠኛ ነኝ። ምክንያቱም እኔ ከሱ ምንም ነገር አልፈልግም። ያ ምንም ነገር ቢያደርግልኝም እድሜን፣ ማንነቴን፣ ልጅነቴን አይመልሰውም። ስለዚህ በኔ ይሄ ነገር በኔ ይቁም፣ በኔ ይብቃ። እሱም ደግሞ ለህግ ይቅረብ። ሚስቱም ደግሞ የሱን ማንነት፣ ልጆቹም የሱን ማንነት፣ የሱን ብልግና እንዲያውቁ ፈልጋለሁ። እኔ ምንም ነገር እንዲያደርግልኝ አልፈልግም። በቃ እውነታውን ህዝቡም ህጉም እንዲያውቅ ነው የምፈልገው። ስለዚህ ከዚህ በኋላ ይሄንን ነገር እያደረገ እንዳይቀጥል እንጂ ከሱ የምጠብቀው ምንም ነገር የለም። እሱ ለህግ እንዲቀርብልኝ ብቻ ነው የምፈልገው። እንደኔም የተጎዱት ልጆች ምንም ማለት አንተ እንዴት ነው ልጅነትን አተክ
እኔ አይምሮ ስለልቦናዬ ተጎድቶ ሌላው እንኳን ቀርቶ ይሄን አብሬው ስሰራ እሱ ቤት ነው የምሰራው አይደለ? ምንም ነገር ለቤተሰቦቼ ማድረግ ሳልችል ያሰብኩትን ነገር ሁሉ እዚህ ሜዳ ላይ ቀርቶ ምንም ነገር ቢያደርግልኝ የሚተካልኝ ይመስልካል? ለኔም አይደለም እንደኔ አይነት ለተጎዱ ልጆችም ምንም የሚተካላቸው ነገር የለም። እሱ ለህግ ቀርቦ ሚስቱ ማንነቱ ልጆቹ ማንነቱን ሲያውቁ ብቻ ነው እውነታው እውነት ሆኖ ሲታይ ብቻ ነው የኛ እርካታ ማለት። ስለዚህ እኔ ምንም አልፈልግም። ከልብ አመሰግናለሁ መስከረም። እንግዲህ ባለቤቱን አስቀድሜ እኔ ገብቼ አናግሪያት ከዛ በኋላ ነው እንድትገናኙ ማደርገው። ስለዚህ ዛሬ በተቻለ መጠን እናንተ ከተማመናችሁና ለቀደምም ሳውራ ሰምተሻል ከህግ ሰዎች ጋር ዛሬ ሰውየው በቁጥጥር ስር የሚውልበትን ሁኔታ ክስ የሚመሰረትበትን ሁኔታ እናመቻቻለን ማለት ነው። አንቺን ግን ከልብ ነው ማመሰግነው። ምክንያቱም ስለ ራስሽ ብቻ አይደለም እያሰብሽ ያለሽው ስለ ብዙዎች አስበሻልና ቴንኪዩ ማለት ፈልጋለሁ። እሺ መስከረም። እሺ ቴንክ ዩ በጣም እሺ። እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ከዶክተር ባለቤት ጋር ቆይታ ልናደርግ ነው። አይሆፕ ያለውን ሁኔታ እንዳለ ትረዳለች ብዬ አስባለሁ። እንግዲህ ከዶክተር ጋር ልጆች አፍርታለች። የሴት ልጅ እናት ሆነሻል። ስለዚህ እንደው ትረጃለሽ ብዬ አስባለሁ። እዚህ ውስጥ ያለውን የሴት ልጅ ጉዳት ባለቤትሽ ያደረሰ ያለውን ነገር ትረጃለሽ ብዬ አስባለሁ። እውነታውን አሁን ፊት ለፊት ቁጭ ብለን እንድናወራ ነው የመጣሁት እና ምን ትይኛለሽ? እኔማ በቀደም ስትመጣ ሙጣ ብዬ ነበር፣ ግን አሁን ልጅቷን ነው ከልጅቷ ጋር እንድትመጣ ነው እንጂ የፈለግኩት እኔ ብቻ እንድትመጣ። ለምን ከሷ መስማት የፈለግኩት ነገር አለ። በቃ በጆሮዬ መስማት ፈልጋለሁ። እኔ ያደረገው ነገር ለኔ ህልምን የመሰለኝ። ይሄን ያህል አመት ከሱ ጋር ስኖር ባለቤቴን አላውቀውም ማለት ነው። የልጆቼን አባት አላውቅም ማለት ነው። እኔ እሷ ትምጣና ከሷ አንደበት ልስማ። በቃ ይሄንን ነው የምፈልገው፣ ሌላ ምንም አልፈልግም። ከሷ አንደበት የወጣውን ነገር በፕሮግራም አይተሽዋል አይደል? ፊት ለፊት እሷን አገናኝሻለሁ የምትፈልጊው ከሆነ ግን መጀመሪያ ማውራት አለብን። እውነት ተረድተሽን ነው ወይስ ለባለቤትሽ ለመሸፋፈን ነው ዛሬም የጠራሽን? ኧረ እኔ ግራ ገብቶኛል። እኔ በጣም ግራ ገባኝ። እንደዛ በሚዲያ ደግሞ ያየሁት ነገር ግራ አጋባኝ እንጂ እኔ ባለቤቴ ይሄን ያደርጋል ብዬ እኔ በፍጹም አላስብም ነበር። እና ተገዶ ነው፣ ማን አስገድዶት ነው ይሄን ነገር ሊያደርግ የቻለው? እኔ ግራ ነው የገባኝ። እኔ እሱን የማምንበት አንደበት በጆሮም በአይኔም በሁሉ ነገሬም ህይወቴ፣ የልጅነት ባሌ፣ የልጆቼ አባት ብዙ ነገር ያሳለፍ ነው ይሄን ያደርጋል ብዬ እኔ በፍጹም አልጠበቅኩም። በፍጹም ግን ስሰማ ደግሞ ሌላ ነገር ሆነ። ስለዚህ እስቲ እሷ ትምጣና እኔ ከእሷ አንደበት ልስማ። ይሄ ብቻ ነው የናፈቀኝ። እኔ ይሄንን የናፈቀኝ። እሷ ብቻ ሳትሆን በጣም ብዙ እጅግ በጣም ብዙ ሴቶች ወደ ቢሮአችን ተመልካችን ማወቅ ያለበት እየደወሉ ይገኛሉ። ተመሳሳይ ታሪክ ተመሳሳይ አጋጣሚ የደረሰባቸው ሰዎች። ስለዚህ እሷን ብቻ ሳይሆን ሌሎቹንም ታገኛቸዋለሽ። ግን አሁን እኛን የጠራሽን ለባለቤትሽ ለመሸፋፈን ነው ወይንስ እውነታው ገብቶሽ ይህ ሰውዬ ለህግ ተላልፎ ይሰጥ ብለሽ አምነሽበት ነው? ምክንያቱም ባለቤትሽን ብለሽ እኛን እንዴት አመናጭቀሽን ከዚህ ቤት እንዳስወጣሽን ትዝ ይለኛል። ነው እኔ ባሌን አሁንም አምነዋለሁ። እኔ አሁንም ቢሆን ይሄን ያደርጋል ብዬ በፍጹም አላስብም። እኔ ለምን እንዲህ ስንት አመት አብረን ይኖርን፣ ጎረቤት የሚረዳ ቤተሰቦቼ ቢመጣ የሚረዳ ለልጆቼ ጥሩ አባት የሆነ ለእኔ ጥሩ ባል የሆነ ሰው ነበር። እኔ እንደዚህ ያደርጋል ብዬ በቃ አባቴም ነው ሁለ ነገሬም ነው ለእኔ ህይወቴ ነው። ግን እኔ ለአንተ ለእሷ እንደዛ ሚዲያ ሲወጣ ምን አድርገህ ሆነው በምን አስገድደው ሆነው ብዬ ግራ ገባኝ። እኔን ጭራሽ ማስገድደው እሱን እያየሽ ነው እንግዲህ እንዳየሽው ባለቤትሽ 1 ሚሊዮን ብር ልስጣችሁና ከዚህ ጉዳይ ውጡ፣ ይሄንን ለሚዲያ አታድርሱት፣ ይሄንን ሌላ ሰው እንዲሰማ አታድርጉት፣ እኔ ወንጀሌን ልቀጥል ነው የባለቤትሽ ሐሳብ። እኔማ ይሄንን ስሰማ እኮ ግራ ገባኝ። እውነት እሱ አድርጎት ነው ወይስ ተገዶ ነው ይሄን ነገር ያደረገው? ከሱ ጋር ለመጠየቅ ጊዜ አልነበራችሁም? ይሄንን እንዴት አትጠይቂው? እኔማ ስጠይቀው እንዴ እናቴ እንዴት እንዲ ለኔ እንዴት እንዲትኛለሽ እንዴ? ጭራሽ እኔን እንዲያልሽኝ ያፈጣል።
በጣም ይቆጠኛል። ደግሞ እኔ እፈራዋለሁ፣ በጣም አከብረዋለሁም እፈራዋለሁም። እንዲህ ልገምት ይሄንን ገና ስናገር በቃ በቁጣ ነው። በአይኑ ስለሚቆጠኝ በጣም እፈራለሁ። ድሮም ማለት ነው። ከድሮም እኔ አክብሬው ነው የምኖረው። አክብሬው ነው እኔ በቃ ታዝዤለት ነው የምኖረው። ግን እኔን እንዴት እናገሪ? እኔን እነሱ ነው የምታምኘው? እኔ ነው የምታምኘው? ሰው ነው የምታምኘው? ማንን ነው የምታምኘው ብሎ ሲለኝ ጸጥ አልናገርም። በቃ እፈራዋለሁ። በዛ ዝም እላለሁ። መጥቼ በቃ ወዴት ነው ስለው አዳር ነኝ ይላል። ድሮ አውቃለሁ። ያው ይሄዳል፣ አንዳንዴም ያድራል። እኔ ደግሞ ያው ሰውን ለመርዳት በሽተኞችን ለማከም ምናምን ስለምል ይሄንን ያስባል ብዬ እኔ መቼ ለምን ቤቱንም ያሟላል፣ ልጆቹንም በአግባብ ነው የሚይዘው፣ እኔንም በአግባብ ነው እንግዲህ የሚይዘኝ። የጎደለብኝ ነገር እንኳን የለም እስካሁን። ይሄንን ስለምል በምን ልጠርጥረው? እንዴት ልጠርጥረው? እኔ ግን እሱ ሲጀመር ማለት ነው ብዙ ንግግርም ምናምን ጥያቄም አይፈልግም። በነገራችን ላይ የት ገባ የት ወጣ የሚባል ነገር አይመቸውም። እሱ ስጠይቀው በቃ ምንድን ነው የጎደለብሽ ነገር አለ ይልና ጸጥ አፍህን እንዳትናገር ማለት ነው። ዝም ትላለህ። በዚህን ሰዓት እደነግጥና ዝም እላለሁ። ግን ይህን ያደርጋል ብዬ አልጠብቅም ነበር። እንግዲህ በአንቺና በባለቤትሽ መካከል ያለው ነገር ተበላሽቷል። የተበላሸውም የሆነ ነጥብ ላይ ነው ብዬ አስባለሁ። ወደኋላ ሄደን እስቲ ሁሉንም ነገር በማውራት የቱ ጋር ነው ነገሮች የተበላሹት የሚለውን ለማየት እንሞክራለን። ባለቤትሽ ዛሬ ወንጀለኛ ነው። ወንጀለኛ መሆኑን ግን ታምኝበታለሽ አንቺ ነው የኔ ጥያቄ። እስቲ እኔ ከእሷ ልስማ ደግሞ አሁን እንጂ እኔ እሱ እንዲያደርጋል ብዬ እኔ ለማለት ባለቤቴን እኔ ግራ ነው የገባኝ። እኔ ህይወቴን ነው እኮ አሁን የተበላሸው። ይሄ አሁን ህይወቴን የተበላሸው፣ ኑሬን የተበላሸው፣ ቤቴን የተበላሸው፣ ልጆቼ ናቸው የተንከራተቱት። ከዚህ በኋላ እኔ ግራ ገብቶኛል። በቃ እሱን እንዴት እንደማረገው ግራ ገባኝ። እውነት አድርጎት ከሆነ እውነት ሰርቶ ከሆነ በጣም ከባድ ነገር ነው ይሄ የሚያደርገው። ከባድ ወንጀል ነው ያደረገው። ማድረጉን ካረጋገጥን ወንጀለኝነቱን አምነሽ አሳልፈሽ መስጠት ሰው ነሽ ወይ ነው? እሰጠዋለሁ። እንኳን አሳልፎ መስጠት ከዛ በላይ ይገባዋል። ከዛ በላይ እኔ ለልጆቼ ነገ ተጠያቂ እንዳልሆን ነው እንጂ በገለ ሁሉ ደስ ይለኛል። እኔ እኮ የሴት ልጆች እናት ነኝ እንዴ። ለእኔስ ቢሆን ልጄ ነገ አንድ ነገር ብትሆንስ? ያው ነው እኮ እንዲህ እሱ እንደዚህ ካደረገ እንዲህ ከባድ ነው፣ ከባድ ነው። ይሄንን ህግ መልቀቅም የለበትም። እኔ ራሴ እንደው ምንም ነገር እንዴት እንደማረገው እንዴት እንደምነክሰው እኔ ነኝ የማውቀው። እውነቴን ነው የምነግርህ። ልናጣላችሁ ልናጋጫችሁ ሳይሆን የመጣ ነው፣ እውነታውን ልናስረዳ ነው የመጣ ነው። እሱን ተረጋግተሽ እንደሚሆን እናደርጋለን። ግን አንቺ እኛን ስትጠሪን ኢንቴንሽንሽ ምንድን ነው? እስከ ዛሬ ድረስስ ሴት ልጅ ነሽ። እንግዲህ ሴት ልጅ የሆነ አጋጣሚ የሆነ እንትን አይታ መረዳት ትችላለች ብዬ አስባለሁ። እስከ ዛሬ ድረስ ራሱ እንዴት አልገባሽም? ባለቤትሽ እንዲያረገ ሲኖር እኔ በምን አውቃለሁ? ሲገባ ሲወጣ ሰላም ነው። እኛን ይንከባከባል፣ አይዟችሁ ይለናል። የት ትሄዳለህ? የት ነው የምታድረው? ማለት ተደጋጋሚ አንዳንዴ በቃ ለባብሱም ሽር ብትን ብሎ ምናምን ይወጣል። የሆነ ቀንም እንደዚህ ምናምን ስትጠይቁን ግን ጥያቄ የሚባል ነገር ለሱ አይመቸውም። ስትጠይቀው ደስ አይለውም። እኔ ደግሞ ልጆቼን ለማሳደግ ቤትም በቃ ምንም አትልም። ገብተዋል። ይህ ስራው ነው፣ የስራ ባህሪ ነው ካለ ምን ትላለህ? ያው የስራው ባህሪ ነው ብዬ በቃ እሺ እላለሁ። በቃ እንደ ሴት እንዴት አጠራጣሪ ነገር እስከ ዛሬ ድረስ ልታይበት አልቻልሽም ነው እኮ የኔ ጥያቄ። እኔ እንደዚህ ምንም ይሄንን አምነዋለሁ። በጣም ነው የማምነው። ማለት ያው ከድሮም ቁጡ ስለሆነ ማለት ነው። ከድሮም ስትናገረው አምባገነን ነው። ስለዚህ ፈራዋለሁ። ብዙም ይሄ ጫና አይደለውም። ግን እንዴት ነው የት ነው ምናምን ብለህ አንዳንዴ እንደ ሚስት መችስ እንትን ትላላ። ግን ስትለው ብዙ ፊት አይሰጥም። እሱ ምንድን ነው የጎደለብሽ አይነት የሚለው ስሜት አለ። ስለዚህ እኔ ደግሞ እዚህ ጋር ልጅ አለኝ፣ ቤትም እንዲፈርስብኝ አልፈልግም። ምን አድርጎ እንደዚህ አይነት ወንጀል በፍጹም ይሰራል ብዬ አልጠብቅም። ምናልባት ምንድን ነው የለመደው ነገር አለ አይደል? ምንድን ነው ምናምን ሲል እኔ ስራ ነው ካልሰራው ትኖራላችሁ፣ ካልሰራው ትምህርት ቤት የምከፍለው የለኝም። አንቺም እኮ እንደዚህ አምሮብሽ የምትኖሪው እኔ ስለሰራው ነው።
የሚለው ነገር ስላለ እንዲህ ብዬ ልጫ ነው እንጂ አንዳንድ ሁኔታዎቹማ ግራ ያጋባ ነበር። ግን ባለፈው በባለቤትሽ በጣም እርግጠኛ እንደሆነ ሰው ነበር ስታዋሪኝ የነበረው። የኔ ባል ስሙን ልታጠፉበት እስከዚህ ድረስ መታችሁ ነው እንጂ የኔ ባል እንደዚህ አይነት ነገር ውስጥ አይገባም፣ እንደዚህ አያደርግም፣ እንደዚህ አይነት ነገር ምናምን ብለሽ በሱ ሙሉ በሙሉ ተማምነሽ ስትነግሪኝ ነበር። ዛሬ ምንድን ነው ሀሳብሽ? ያኔ በጣም ነበር ማምነው፣ በጣም ነበር ወደው። እኔ በፊትም እኔ እሱ እንደዚህ ያደርጋል ብዬ በፍጹም አልጠብቅም። ለምን ጥሩ አልነበር ለእኔ። ለምን ከልጅነቴ ጀምሮ ነው ያገባኝ። እኔ እንደ አባት ይሁን እንደ ባሌም ነበር ማምነው። ደግሞ በቤተሰብ ነው እንትን የተጋባችሁበትን መንገድ እስቲ እንደው ወደ ኋላ ሂጂና እሱን ንገሪኝ። እንዴት ነው ራሱ ወደ ትዳር የገባችሁት? በቃ ማለት ቤተሰቦቼ ብዙም ሀብታም አልነበሩም። ያው ትዳር እንዲይዝ ምናምን ፈልገው ነበረ። ያው በቤተሰብ ትዳር አግቢ ተባልኩኝ። እሺ አልኩኝ። እኔም በቃ ከምንም ይሻላል በሚለው በቃ ገባሁበት። ከዛም ወለድን እና ኑሮም ይሄን ያህል አልነበረንም፣ እንደዚህም አልነበረም ኑሮም። እሱም እየተማረ ስለነበረ በቃ አይዞ በርታ ምናምን ያልኩት እኔም ከጎኑ እየሆንኩኝ አንዳንድ ስራዎችንም እየሰራው ሰፈር ውስጥ ያው ዝቅ ብዬ ማለት ነው እንትን እያልኩኝ እሱ ትምህርቱን ጨርሶ ይህን እንደዚህ ካደረገ በኋላ እግዚአብሔር ይመስገን ኑሯችንም ደህና ነው። ከዛ በኋላ ያው እኔም ከቤት አልወጣም ልጆች በማሳደግ እሱም ስራውን ወጥቶ ይገባል። እኔም ገቢያችሁ የእሱ ሰርቶ የሚያመጣው ብቻ ነው ማለት ነው? አዎ እኔ ያው እሱ እንዲማርልኝ በፊት አንዳንዴ ጎረቤትም አንዳንዴ እንጀራ መጋግራለሁ፣ ድግስም ሲኖር ምግብ ወጥ ምናምን ሰራና እሱ እንዲማርልኝ እንዲበረታታ አይዞህ እያልኩት ያንን ሁሉ አሳልፌ ነበር ዛሬ ለዚህ እኔ አሁን ከዚህ በኋላ ይህንን ሁሉ መከራ አሳልፌ ጥሩ ኑሮ ልኖር ስል ይሄ ችግር መጣ ሲባል በጣም ያስጠላ። እንደዚህ አይነት ነገር እንደዚህ ሆነ ሲባል በጣም ነው የሚያስጠላው። እና ያንን ሁሉ አሳልፌ ነው ለዚህ በቃሁት። በመካከላችሁ የተቀዛቀዘ ነገር የለም? እንግዲህ ባለቤትሽ የሆኑ የስራ ቀናትን ስራ ነው ማድረው እያለ በተከራየው ቤት ሴቶቹን ሲያኖር ከሴቶቹ ጋር ሲኖር የሆነ ነገር አንቺ ላይ ያጎላል ብዬ አስባለሁ፣ ከውጭ የሚያገኘው ነገር ስላለ። እንደው ይሄ ክፍተት ምናምን በመካከላችሁ እንዴት አልተፈጠረም? በቃ እሱን እንኳን ክፍተት አልተፈጠረም ወይ? አሁን ልንወያይ ነው አይደል እዚህ ጋር የተቀመጥነው? እሱን ንገሪኝ። እሱማ ይቀራል እንዴ? እሱ እኮ አይቀርም። እዚህ ጋር ሰው ለልጆቹ ብሎ ይኖራል እንጂ እኮ። እንደዛ እየሆነብሽ እንደዚህ አይነት ክፍተት እየተፈጠረ እንዴት አልጠረጠርሽም ታዲያ ባለቤትሽን? ሰው እኮ ከትዳር ላይ የሆነ ነገር ሲጎለው የጎደለውን ነገር ፊክስ እያደረገ ነው አይደል የሚቀጥለው ህይወቱን። ግን አንቺ ዝም ብሎ መቀመጥን ለምን መረጥሽ? ወይኔ ወንድሜ በእናትህ ኑሮ እኮ ነው። እንዴት ላድርግ? እዚህ ጋር ልጆች አሉ፣ ህይወት አለ እና ሌላ ነገር ምን አንዴ ገብቼበታለሁ። የት ሄዳለሁ? ልጆቼ ማሳደግ ነው እንጂ ሌላውን እንኳን ተው፣ በቃ እሱን ተው። ኑሮ ሲሆን ባለትዳሮች ፊክስ እያደረጉ መሄድ አለባቸው ብዬ ስለማስብ ነው ይሄንን ያልኩሽ። ለማንኛውም ግን ከአንቺ ጋር የነበረን ቆይታ እንቀጥላለን። ግን ስንቀጥል ደግሞ ልጅቱን ወደዚህ አምጥቻት እሷን ባለችበት ስለ ጉዳዩ እናወራለን ማለት ነው። ትስማማለሽ? ኧረ ደስ ይለኛል። በቃ ትምጣ። እንደውም በደንብ ከእሷ መስማት አለ። የእሱ ነገር ቁርጥ እንዲለልኝ እኔ ከእሷ መስማት አለብኝ። ይሄን ነገር አድርጎት ከሆነ እውነት ከእሷ መስማት አለብኝ። እሺ እንድትመጣ ልጅቱ ትምጣ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ እንግዲህ በአንቺ ጥያቄ መሰረት ነው ዛሬ እሷ እዚህ ድረስ የመጣችው እንጂ ፕሮግራሙ ላይ እንዳየሽውም እውነቱን ተናግራለች። እሷን እዚህ ድረስ ማምጣትም አይጠበቅብኝም ነበር። ከባለቤትሽ ጋር ያለሽን ነገር መጨረስ መቻል ነበረብሽ አንቺም ብትሆኝ። ለምን ከሱ በላይ እሷ ትሻላለች። ከሷ መስማት ስለፈለግኩኝ ነው። ከአንቺ መስማት ፈልጌያለሁ። ሲጀመር እናንተ የት ነው የተገናኛችሁት?
የተገናኘሽ? ይኸውልሽ በመጀመሪያ እኔና አንቺ በደንብ ተግባብተን እንድናወራ አንቺ መረጋጋት አለብሽ። እኔ ያለውን እውነታ እንድነግርሽ ማለት ነው። በእርግጥ እንደዚህ መሆንሽ ልክ ነው፣ አንቺም ትክክል ነሽ። ግን የኔን ደግሞ ተረጋግተሽ ስትሰሚ ነው እውነታው ላይ ልትደርሽ የምትችይው። ንገሪኝ፣ መጀመሪያ የት ነበራችሁ? ከሱ ጋርስ እንዴት ተገናኘሽ? እንዴትስ ይሄን ያህል ደረጃ ላይ ያደርስብሽ ቻልሽ? መቼም የተናገርኩትን ነገር ያው ሚዲያ ላይ ሰምተሻል። እኔ በልጅነቴ ነው ከክፍለ ሀገር የመጣሁት እና ሁኔታዎች ስላልተመቻቹልኝ ደላላ ነው እሱ ጋር ያስገባኝ። እሱ ጋር ሲያስገባኝ ባለቤት እንደሌለው ብቻውን እንደሚኖር ጭራሽ እንደውም ጥሩ ከሆንሽለት ያገባሻል ብሎኝ ነው ያስገባኝ። ጭራሽ ያገባሻል? አዎ ደላላ። ይሄንን አስበሻል? መጀመሪያም እናንተ ተገናኝታችኋል። ተገናኝታችሁ ብሩን ጭፍጭፍ አድርገሽ በልተሻል ማለት ነው። አንቺ ሲጀመር የሰው ባለ ትዳር ምን ያደርግልሻል? ምን ያደርግልሻል? እንዲህ ትሮጡና የሰው ባለ ትዳር ላይ ፊት ትሉና በኋላ የሰውን ቤት ብትን ኑሮ ብትን ልጆች ብትን ካደረጋችሁ በኋላ የሆነ ጥቅማችሁ ሲቀርባችሁ መልሳችሁ መበጥበት ትጀምራላችሁ። ገባሽ አይደል? ለዛ ነው ወንድ ቤት ሲጀመር ምን አስገባሽ አንቺ? እውነት እንጀራ ፈላጊ ከሆንሽ እንጀራ የምትፈልጊ ከሆነ ሴቶች አሉበት ልጆች አሉበት። አይሽ አንቺ ባገቢ ኖሮ ህይወት ላይበጠበጥ ይችላል። እሱን እንኳን ህይወትሽን አዳንኩ እንጂ ህይወትሽ እኮ አልተበጠበጠም። ይኸውልሽ ለዛ ነው እኔ እንዴት ነው የምንባባው? እሺ የሴት ልጅ እናት ነኝ። ግን ቢሆንም እናንተ ሴቶች ባለትዳር እየፈለጋችሁ ባለትዳር ላይ ጥብቅ እያላችሁ የኛ ቤት የኛ ኑሮ የኛ ልጆች እየተበተነ ነው። አሁን ገብቶሻል አይደል? አንቺ ብቻ አይደለሽም፣ ሌሎቹም እየሰማው ነው። አዎ እኔ ምን አውቃለሁ? በምን አውቃለሁ? መጀመሪያም ተከራይታችሁ አብራችሁ። እሺ እንግዲህ ይኸውልሽ መጀመሪያ በስነ ስርዓት እንነጋገር ያልኩሽ ለዚህ ነው። አሁን የፈለግሻት አንቺ እንደዚህ ለማለት ነው አይደለም? የአባባሏን ገባ ሰማህልኝ? ያለችውን አባባል በደንብ ስማዩ። እኔማ በጣም ተበዳይ ናት ብዬ እኔም ልጅ ስላለኝ ብዬ ነበረ። አሁን በዛውም ያገባሻል ብሎ ነው ያስገባኛለች። እንዴ እናንተ ስራ ነው እንጂ ባል ፍለጋ ነው እንዴ የምትሄዱት? እንዴ አጋጣሚው ከተገኘ ትዳር ከሆነ ምን ችግር አለው? አጋጣሚ ይሄው እንደዚህ አይነት ነው ያጋጥማል እኮ። እሷ እኮ ይሄንን ባለትዳር መሆኑን አላወቀችም። አላቅም ነበር። ወይ ጉዴ! ባለትዳር መሆኑን አላቅም ካለች እኮ ስትሄድ ወንድ ቤት ስገባ ያው እንደሚያጋጥማት ስላወቀች አይባልም እንደዛ። አሁን እኮ ይሄ ሁሉ እኮ የባለቤትሽን ጥፋት ለመሸፈን እየሞከርሽ ነው። አሁን አንቺ እሷን ጥፋተኛ ለማለት እየሞከርሽ ነው። አንቺ ምንድን ነው የምታሳስተው? ባለቤትሽ አንድ ሴት አይደለም እጅግ በጣም ብዙ ሴቶችን እየቀያየረ የቤት ሰራተኛ ብሎ እያስገባ ክብረ ንጽህናቸውን እየወሰደ በጣም ብዙ ነገር እያደረጋቸው እየኖረ ነው ያለው እያልኩሽ እኮ ነው። እሷን ስታገኛት ይህንን ለማውራት ነው የፈለግሽው? ላግኛት እያልሽ ነበር አይደለም? ምን ይኸውልህ፣ ገባህ አይደል? እኔ እሷን የፈለግኩበት ልሰማት ነበረ። ይኸውልሽ አንቺ ሰው ቤት መግባት ስታስቢ ቀጥታ ላጤ ቤት አልነበረም። እኔ ለራስሽም ነው የምነግርሽ፣ ለወደፊትሽም። አሁን አንቺ ለምንድን ነው የባለቤትሽን ነገር ለመሸፋፈን ወደ እሷ ለማምጣት የምትሞክሪው? በመጀመሪያ ደረጃ እኔ ሴት ልጅ ነኝ። ያለ እድሜ ተደፈርኩት፣ ህይወቴ የተበላሸው የኔ ነው አይደለ? አንቺ ልጆች አሉኝ ትያለሽ። ቢያንስ እኔን እንኳን ልታዳምጪኝ እየቻልሽ አይደለም። እኔ ልትረጅኝ እየቻልሽ አይደለም። እኔ እኮ ባለቤትሽ በገንዘብ እኮ ዝም እንድል ሊያደርገኝ የፈለገ ነው፣ እየዛተብኝ ነው ሁላ። ግን አንቺም ልጆችሽም እውነቱን ማወቅ አለባችሁ ብዬ ነው አይደል እንደ ይሄን ልጅ ይዤ የመጣሁት። ታዲያ ለምን አትረጅኝም? የኔም ህይወት እኮ ተጎድቷል። በረንዳ ላይ ነኝ ያለሁት፣ ጎዳና ላይ ወድቄ ያለው። ለምን አይገባሽም? ለምን መጀመሪያ አስለመድሽው ነው? በቃ አስለመድሽው። ለመጀመሪያ እሷ እኮ የመጀመሪያው ሴት አይደለችም። ደጋግሜ እየነገርኩሽ ነው። ባለቤትሽ በተደጋጋሚ ከብዙ ሴቶች ጋር እንደዚህ እያደረገ ያለው አሁን የእሱን ጥፋት ለመሸፈን ለምን ትሞክራለሽ? የስራውን ይስጠው። እውነት አድርጎ ከሆነ የስራውን ይስጠው ፈጣሪ። አሁንም አንቺ ይሄ ነገር ልክ አይደለም ብለሽ ነው እያሰብሻለሽ? ውሸታችንን ድራማ ልንሰራ ነው አንቺ ቤት የመጣ ነው። ስንት ዓመት አብሬው ኑሬ ልጅነቴን በልቶ ሰውነቴን በልቶ እንዲህ ስንት መከራ ከሱ ጋር አሳልፌ እንደዚህ አይነት ድርጊት ሲያደርግ በጣም ነው የሚያሳዝነው። በጣም ምንድን ነው አሁን ያደረግሽ? ደፍሮሻል ነው? ደፍሯታል? እውነት ደፍሮሻል? አዎ እውነቱ ይሄ ነው። ይሄንን
አሁን አንቺ ተረጋግተሽ እያዳመጥሽን አይደለም። በእርግጥ ልክ ነሽ። አንቺም ካለሽበት ሁኔታ እውነት ነው። አንድ ባል እንደዚህ አይነት ነገር አደረገ ብሎ ለማውራት ይከብዳል። ግን እኔ እሱ ቤት የገባሁት በሰራተኝነት ነው። ብቻውን ነው፣ ኮንዶሚኒየም ነው፣ ቤት ውስጥ ነው የሚኖረው። ይሄን አታውቂም አንቺ? በቃ እኔ እዛ ቤት ውስጥ ነው የእሱ አገልጋይ ሆኜ የገባሁት። ከዛ በኋላ ደፈረኝ፣ አገባሻለሁ አለ። አዎ እንደዛ ነው። ለ7 ወር ከተጠቀመብኝ በኋላ ነው ብሬን ሳይሰጠኝ እኔ እናቴን እረዳለሁ ብዬ ነው እዚህ ሀገር ላይ የመጣሁት ብሎ ነው ከዛን ከቤት ያስወጣኝ። ይሄ ነው እውነታው፣ ይሄ ነው። ወይኔ ጉዴ! አረ ጉድ ነው። በስመ አብ ወልድ መንፈስ ቅዱስ። ይሄ ነው። ከማን ጋር ነበር የምኖረው? ከዛ በኋላ እኔ አንቺንም ሚስት እንዳለው ልጆች እንዳሉት ተከታትዬ አንቺን አግኝቼሽ አውቃለሁ መንገድ ላይ። ግን እንዲህ ብዬ ብነግርሽ አትቀበይኝም። አሁን እንኳን ከሱ ጋር ሆኜ ልታምኝ አልቻልሽም። ልነግርሽ ነበር። እኔ ብቻ አይደለሁም የኔማ እንዴ ተበላሽቷል። የብዙ ሴቶችም ህይወት ተበላሽቷል። እንደዛው እዛ ቤት ለሰራተኝነት ያስገባል። በዛ ላይ 14 ዓመት የ15 ዓመት ህጻናት ላይ ነው እየተጫወተ ያለው። ደላላው ነው የሚያመጣለት። እኔ ደላላው ጋር ሄጄ ነው ያለው እውነት ያወቅኩት። እኔ አንዴ ህይወቴ ተበላሽቷል። እስካሁን ለምን ዝም አልሽ? ለምን አላጋለጥሽም? ትክክለኛ ሴት ከሆንሽ እቤቴ ድረስ አጠይቅሽ መጥተሽ ለምን እኔንም አታድኝኝም ነበር? አሁን ባለ ምን አደርገዋለሁ? ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። እውነት አድርጎት ከሆነ እሱ እንኳን በህግ ነው የማለቀው። እውነት አድርጎት ከሆነ እሺ፣ አሁን ማድረግ የምንችለው እሱ እንዲመጣና እስካሁን ድረስ ማመን እየቻልሽ አይደለም ማለት ፊት ለፊት እነሱ ሲገናኙ የሚሆነውን ነገር ታያለሽ። እሺ፣ እኔም እኮ የልጆች እናት ነኝ እማዬ፣ አይዞሽ፣ ችግር የለም። እውነት አድርጎት ከሆነ እኔም ልጆች አሉኝ፣ ሴት ልጅ አለችኝ። ያረጋውማ ያንቺን ህይወት ልረብሽ አልመጣም። ያንቺን ትዳር ያንቺን ልጆች ለመበተን አልመጣም። በእኔ ጉዳት ይብቃ ብዬ ነው የመጣሁት። እሺ፣ ለማንኛውም ደውይለት፣ እሱ እንዲመጣ አድርጊ። እንጠብቃለን እኛ ስንትም ሰዓት ይምጣ። ስልክ ደውይና እንዲመጣ አድርጊ። እስከዛሬ ቤቴን ኑሬን ብዬ እኔ ደፋ ቀና። ኧረ እኔ ለነገሩ እኮ እኔ ቆየሁ። ሁኔታዎቹን ግን ምንድነው እስከዚህ ደረጃ ድረስ ይደርሳል አላልኩም። ለምን እኔ እንደዚህ ያደርገኛል ብዬ በፍጹም አላሰብኩም። ምን ሆኖ ነው ለስራ ነው ምናምን ከማለት በስተቀር። አሁን ግን ጆሮ የማይሰማው የለም። የሰማው ስም የምናገረውም ቃላት አጠረኝ። እሺ፣ ለማንኛውም ደውይለትና እንዲመጣ አድርጊ። እንጠብቃለን። የራሴስ ልጅ ብትሆን ይሄ የተረገመ ፈጣሪ እጁን ይስጠው። ምን እላለሁ? የእጁን ይስጠው። እሺ፣ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ዶክተርም መጥቷል። አንቺም ፊት ለፊት ማግኘት ፈልጋለሁ እያልሽ ነበረ ዶክተርን። ይኸው ፊት ለፊት ተነጋገሩበት ስለዚህ ጉዳይ። እውነት ነው አሁን የሚሉት የተባለ እውነት ነው ወይ? ቀና ብላ አዳምጠኝ። በጭራሽ አላረኩም ነው የምትለው? አላረኩም። ዝም ብለሽ የማይሆን ሰው መጥቶ ባወራው ማመን አለብሽ። ዝም በል አንተ፣ የእጅህን ታገኛለህ። ገባህ አይደለ? የእጅህን ታገኛለህ። ራስሽን አረጋጊ። እነሱ ዝም ብለው ነው የሚቀባጥሩት። ሚዲያ ላይ የተወራውን ወሬ ሁሉ ሚዲያ እኮ እውነትን የሚናገር ሚዲያ የለም። የሁሉ ሚዲያ ሐሰት ነው። ስለዚህ ነገሮችን መጀመሪያ ማብሰልሰል፣ እውነቱ የት ነው ውሸቱ የት ነው የሚለውን ነገር በስነ ስርዓት ማጣራት። ዝም ብለሽ ገና ለገና እሱ መጥቶ እንደዚህ ያደረገ ብለሽ የምትቀባጥር ከሆነ አይ ዶንት ኬር። አሁንም ተዋሻለህ እንዴ? አገር እኮ ነው ያጥለቀለቀን ወሬው። አልሰማህም? እኔ የራሴን ባህሪ የማውቀው ራሴ ነኝ። ሰው ስላወራ ሳይሆን አዝማድ ሳይቀር ሁሉም ሰምቷል ይሄን ታሪክ። ይኸውልሽ የሆነ ያልሆነ ወሬ እየሰማሽ ራስሽን ከምትጨረጨሪና ለጨጓራ በሽታ ከምትዳረጊ አርፈሽ ብትቀመጭ ይሻላል። እኔ ራሴን የማውቅ ሰው ነኝ። ከሁሉ ነገር ንጹህ ነኝ። ምንድነው ንጹህ ነኝ ማለት? በቃ ምንም 1 ሚሊዮን ብር እሰጥሃለሁ ስትል የነበረው እኮ በቪዲዮ አይታለች እኮ እሷ ፊት ለፊት እኮ ታይቷል እኮ። ይሄ እኮ ብር እሰጥሃለሁ ብለህ ስታባብለው ማለት ነው። ያ በሌላ ጉዳይ እንጂ በእንደዚህ ኬድ አይደለም። ያ ብር እሰጥሃለሁ ያልኩት ነገር በሌላ ጉዳይ እንጂ በዚህ ነገር አይደለም። ስለዚህ አሁን የተባለው ነገር ግን በጭራሽ ሐሰት ነው። እኔ አሁን የሚያዋጣ ነው የሚመስልህ? መካድ የምትችል ነው የሚመስልህ? ለካ ረጅም ዓመት አብሬ ካላቀህም ነበር ነገርኩህ። እኔ በጭራሽ ከዚህ በፊትም ነግሬያለሁ። ብትንጨረጨር ምንም የምታመጣው ነገር የለም።
ከኔ በስተኋላ ያለውን ነገር ማጥናትና ማወቅ አለብህ። በስተኋላማ ወንጀለኛ እንደሆንክ ታወቀ፣ ደፋሪ እንደሆንክ ታወቀ። ህግ ደግሞ እጅህን ይሰጣል። እንደ መሰለሽ ማውራት ትችላለህ። እንደ መሰለሽ ማውራት እኔ ላይ ለካ ዘመንን ስትጫወትብኝ ነው። እንደ መሰለሽ ማውራት ትችላለህ። በጭራሽ ራሴን ማክሰው ነኝ። ምን ማለት ነው? ራሴን ማክሰው ነኝ። ራሴን ማክሰው ነኝ። ምንም ስደፍር ነው የኖርከው። የተደፈረች ልጅም አለች። ይሄንን ለምን ትከዳለህ አንተ? በጭራሽ አላረኩም። ማስረጃ አለ? አዎ ማስረጃ አለኝ። ያስገባልኝ፣ ልጅቷን አስገባልኝ። አንተ ልጅቱን አስገባልኝ። ኧረ ገና ጉድ ነው ያንተ። በጣም ገና ጋዜጠኛ ነኝ እያልክ የሆነ ያልሆነ ሰዎችን በገንዘብ በምናምን እየደለልክ እውነት ለማውጣት እኛ የጋዜጠኞችን ስራ እኮ እናውቀዋለን። ትንሿን ነገር ወንጀል አድርጎ ለማገናዘብና ለማቀናጀትና ሰውን ወደ ወንጀል ውስጥ ለመክተት የማትፈነክት ድንጋይ የለም። እችን ደግሞ እናውቃታለን። ይሄ ነው የአንተ መማርና ማወቅ፣ እዚህ ቦታ ላይ መድረስ። ይሄ ነው ያንተ። እኛ እያንዳንዷን ነገር እናውቃታለን። እናንተ የውሸት ሴራ እያቀነባበራችሁ የቤተሰብን ህይወት ለማናጋት የምታረጉትን ጥረት እያንዳንዷን ሴራ እናውቃታለን። አንቺ ደግሞ ከመሰለሽ መቼም ቤተሰብ አይኖርም ከዚህ በኋላ። እውነት መስሎ ሰሚያለሽ፣ እውነት መስሎ ከታየሽ ህግ ቢለቅ መስሎ መሄድ ትችያለሽ። ያስገባልኝ። ነይ መስከረም። ምንድነው ያረካት እቺ ልጅ? ምንድነው ያረካት እቺ? ምን አረኳት? አንቺ ነሽ እዚህ ቤቴን እየመጣሽ ያልሆነ ወሬ አርጎብኛል እያልሽ እዚህ ቤቴን የምታተራምሽ። ምን ማለት ነው? ቤቴን የምትቀመጭ ምን ማለት ነው? እሷን ቤቴን አታተራምሽ ትሞክራለህ እንዴ? እሷን ልነካት ትሞክራለህ እንዴ? ወንጀል ያልኩ አማቃት ነገር የለም። አላቃትም ጭራሽ። ምንድነው አላቃትም ጭራሽ። በቃ ስራክ እኮ ተጋለጠ እኮ። አላቃትም ጭራሽ። ዝም ብላ ስሜን ለማጥፋት እንጂ በጭራሽ ስነ ስርዓት በጭራሽ። ስማ የምታመጣው ነገር ያለው አናግረኝ። እኔ አልጨረስኩም። የት ነው የምትሄደው? ከቤት እኔ አናግረኝ። ምን ልታረግ ነው? አናግረኝ ብያለሁ። ቆማ አናግረኝ። እንድታናግረኝ ነው የምፈልገው። እኔ አልጨረስኩም። ነገር የለም። አናግረኝ። በቃ አላናግርም። ከዚህ በላይ ምንም ነገር ማድረግ አልጨረስኩም። በቃ ቤቴን ለማፍረስ ቤተሰብ ከዚህ በኋላ ምንም ነገር ማድረግ አልችልም። ህግ ቦታ ነው እንሄዳለን። እናንተ ከዚህ በፊትም ነግሬያለሁ። ህግ ምን እንደሆነ እንደሚያደርግ አሳይሃለሁ። ምን ልታመጣ? በቃ እማመጣው ነገር ምተው እንዳይመስልሽ ይዤ ልመጣለሁ።